የምን ጨጓራ ነው? ፈስ በፈስ ሆነሽ አላለም ብሩክ። ዛሬ ሀይሚ የሰራችው ቪዲዮ በቃ መሳቅ ነው የሞትኩት። ይሄ ሁሉ ፈስ እንዴ 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 እንዴ! የእውነቴን ነው ብላችሁ እንደው ዓለም ላይ ያለ ቦምብ ሁሉ ቢፈነዳ ይህን ያህል ድምፅ አያወጣም። እኔ እኮ ምኑን ከምን አርጋ እንዴት አርጋ እኔ እንጃ አላቅም። ይቻላል ወይ እንደዚህ? የፕራንኳ ቅመም የፕራንኳ ንግስት እንግዲህ ዛሬ ደግሞ ሌላ ታሪክ ይዛ መጣለች። ብሩክን ፈስ በፈስ አርጋ ቤቱን በሙሉ እኔ እንጃ ሽታ የሌለው ፈስ ብቻዬን ስቄ ነው የመጣሁት። የሆነቴን ለመናገር ማለት በይስኪ ይመጣና ይገርማል። ይመቻችሁ። ሀይሚ እየተቻለሽ የኔ ወርቅ የኔ እንቁ ማለት ነው። ምንም የሚጠፋሽ በቃ የሚከብድሽ ነገር የለም። በቃ ትለያለሽ። እና ዛሬ ብሩክ እንግዲህ በሀገር ሰላም ቤቱ ሲገባ ቤቱ ፈስ በፈስ ሆኗል። እና ስለ ፈስም ሀይሚ ብዙ ነገር ሰጣለች። እሷም ከዚህ በፊት ያሳለፈችውን ነገር ያጋጠማትን፣ እንዲሁም ደግሞ አሁንም ስላለው ነገር ፈስ ግን እንዴት ነው ማለት ከባድ እኮ ነው። አንዳንዴ ወይ ሊያመልጥ ይችላል። አንዳንዴ ደግሞ ሆዳችሁን በጣም ታማችሁ በቃ ግዴታ ፈስ ግን አትያዙ ይባላል። ታውቃላችሁ፣ የእውነት ለመናገር በዶክተሮች ይመክራሉ። በቃ ፈስ አትያዙ፣ በቃ የተቃጠለ አየር ወይ ደግሞ ጥሩ ያልሆነ ቆሻሻ መርዛማ በቃ ከሆዳችን ውስጥ ወይ ከሰውነታችን ውስጥ መውጣት ያለበት ነገር ስለሆነ ይዛችሁ ረዥም ጊዜ አትቆዩ ይባላል። እና እንግዲህማ በየመንገዱ ነው እየፈሳው የሚሄደው የሚሉ ሰዎችም አሉና ፈስ በጣም አስቸጋሪ ነው። በነገራችን ላይ በጣም ካመለጠ ሁሉም ሰው እንደማይፈሳ ሁላ ማለት ነው። ሰው ፊት ከፈሳችሁ ያ ሁሉ ሰው በቃ እናንተ ላይ ነው የሚያፈጣው፣ እናንተ ላይ ነው የሚሳቅባችሁ። ግን ያ ሰው እኮ ይፈሳል። እና ልዩነቱ እዛ ጋ ነው። ሀይሚዬ ዛሬ እንግዲህ ያው ሰው ፊት እኔ አልፈሳም ብዬ ተናግሬያለሁ ብላለች ከቃለ መጠይቁ ላይ። እና ሰው ፊት ያው ይከብዳል። ልትፈሱ ትችላላችሁ እኮ ግን በጣም ግን ያው የምትቀርቡት ሰው ጋር ካልሆነ የሆነ የማትቀርቡት ሰው ጋር ለመፍሳት በጣም ከባድ ነው፣ ያስቸግራል እውነት ለመናገር። እና ዛሬ ሀይሚ እንግዲህ ከብሩክ ጋር ያው አብረው መኖር ከጀመሩ ትንሽ ቆየት ብሏል እውነት ለመናገር። ግን እስከዛሬ እንግዲህ ፊቱ ላይ ፈስታ እንደማታውቅ ነው የተናገረ፣ ወይም ደግሞ በቃ ይሄን ነገር አያውቀውም ብሩክ። እና ዛሬ ግን ባልተጠበቀ ባልተለመደ ሁኔታ ሀይሚ ፈስ በፈስ ሆናን ያገኛት ቤት ሲገባ ፈስ በፈስ የማያቋርጥ ፈስ። አንዴ ሎሚ ሲገዛ፣ አንዴ አይዞሽ ሲላት፣ አንዴ ጤና ጣቢያ ነው ሰድሽ ሲላት፣ አንዴ ሕክምና እንሂድ ሲላት፣ እሷ ራሱ በቃ ፈሷ እየጨመረ መጣና ኧረ ይመችሽ የኔ ውድ ነው እንዴ ኬት ብለሽ ነው በእናትሽ ይሄን ሀሳብ ያመጣሽው። ለማንኛውም ግን ሰሞኑን እንግዲህ ደስ በሚል ሁኔታ እያየናቸው ነው የምንገኘው። በጣም ደስ በሚል በቃ እኛንም እነሱንም በሚያዝናና በቁም ነገር ባለው ነገር እና ፈስ ብቻ ኢትዮጵያ ውስጥ እንደ ነውር ነው የሚቆጠረው። እንደ ነውር በቃ ሁላችንም እናት አባቶቻችን ጀምሮ አንድ ሰው ከሰው ፊት ከፈሳ ነውረኛ ይባላል፣ ወይ ደግሞ ነውር ነው ያደረገው ነገር። ለምሳሌ አሁን አንድ ሰው ራቁቱን መንገድ ላይ አይሄድም አይደል? ልክ እንደዛ ነውር ነው የሚባለው አይደለ? ልክ እንደዛም ፈስም ነውር ተደርጎ ነው የሚወሰደው። ግን አንድ ሰው ፈሱ ከመጣ ቢፈሳስ ነው። እኔ እንደውም ከትልልቅ ሰዎች ይልቅ ህጻናቶች ሲፈሱ በጣም ነው የሚያስቀኝ። እግዚአብሔር እንደብላችሁ ትልልቅ ሰዎች ቢፈሱም ያው ሲጀመር ብዙ አብዛኛውን ያው ድምጽ ላይ ይሰማ ይችላል። ትልልቅ ሰዎች ትንሽ ቀስ አድርገው ነው ሊያቃቅም ያረጋትና ህጻናቶች ግን ሲጮህባቸው በጣም ነው ሳቄ የመጣው። ለማንኛውም ዛሬ የፈስ ርዕስ ነው። ሀይሚዬ እኔ ቆንጆ በቃ እሷ ርዕስ ማምጣት ትወዳለች፣ የሆነ ሀሳብ አዲስ ነገር መፍጠር ትወዳለች፣ ይመቻታል በቃ እና ለዛ እኔም ትመቸኛለች። ለማንኛውም እንግዲህ ብሩክ ለመፈተን ወይም ደግሞ ብሩክን ፕራንክ አድርገዋለች። ተጨነቀ በጣም ግን እና የሆነ ሰዓት ላይ የሆነ እንትን አመጥቶላት ጠጭ ምናምን ብሏት እየጠጣች ኧረ ጨጓራዬን ይነካኛል። እንዴ የምን ጨጓራ ነው እንደዚህ ፈስ በፈስ ሆነሽ በይጠጭው እያላት እንዴ እኔ ደግሞ ቅዘኑን ለቀብኩት ምናምን እያለች ነበረ። ልብስ ቁምጣ ይዞላት መጣ። ብቻ የዛሬ ቪዲዮ ይለያል። የእውነት ነው እላችሁ ድክም ምስኪ ላይ ነው የሳኩት ብቻዬን። እና የእውነት ቢሆንስ ግን አንዳንድ ሰዎች ያው የሚደብራቸው ሰዎች አሉ። እንዴት ሰው ፊት ትፈሳለች፣ እንዴት ሰው ፊት ይፈሳል ብለው በጣም የሚደብራቸው ሰዎች አይቻለሁ፣ የእውነት ለመናገር ማለት ነው። እና ግን ያው ምንም ማድረግ አይቻልም። ፈስ እንደ ነውር ነው የሚወሰደው። ለማንኛውም ሁላችንም የምናደርገው ነገር ነው እና ቅመሜ ቅምጥሌ አንቺ ጋር ሀሳብ አይጠፋም። አንቺ ጋር ብዙ አዳዲስ ነገሮች
አይጠፉምና ትለይብኛለሽ ባጭሩ። ወይ ብሩክ መጨረሻ ላይ ወይ እንጠጨው ወይ በቃ ሕክምና እንሂድ አላቆም አለ። በቃ አሁንም ይፈሳል። መጨረሻ ላይ ግን አየባት የሆነ ነገር ድብቅ ስታደርግ ማለት ነው። መጥቶ ሲያየው ራሱ ሲያስፈሳው ነበር። ለማንኛውም ግን ይሄ ሀሳብ እኔ አይመጣልኝ። ቤት ስትሆኑ ያው ብዙ ሀሳብ ሊመጣላችሁ፣ ብዙ አይነት ፕራንኮች ልትደራረጉ ትችላላችሁ። ግን በሀይሚ ልክ እኔ እንጃ አላቅም ከየት ብላ እንዴት ብላ እንደምታመጣው ትችላለች። ዋናው ማለት ነው ፕራንክ ስታደርጉ ፕራንክ የሚደረገው ሰው ሲያምን ነው። በቃ አምኖ ሲቀበል በቃ ይሆናል አይደል? እናንተ ጀግና እንደሆናችሁ ይታወቃል። ወይም እናንተ ጎበዝ ፕራንከር እንደሆናችሁ ይታወቃል። እና ሀይሚዬም ያው ብሩክን ማሳመን ከቻለች ያው ጀግና ሆና ነው ማለት ነው፣ ጎበዝ ሆና ነው ስለምትችል ነው ማለት ነው። እና በጣም ነው የተገረምኩት። ለማንኛውም ግን ይመች የኔ ቅመም የኔ አራዳ፣ እንደው ክፏችሁ ነው ያሰማኝ የእውነት። እኔ እንጃ ጠላቶቻችሁ በጣም ብዙ ናቸው። በጣም በእናንተ ላይ ክፉ ነገር የሚያስቡ አሉ። በቃ ብዙ ናቸው። ባህል ውስን ሰዎች ናቸው ግን አሉ። በቃ ከነዚህ ሰዎች ነፃ ሆናችሁ እንደው ጥሩና የተሻለ የተስተካከለ ኑሮ ላይ ህይወት ላይ ደርሳችሁ ማየት ነው ደስ የሚለኝ። እግዚአብሔርን ያችን ቀን በጉጉት እናፍቃለሁ፣ እጠብቃለሁ። አምላክ እንደው መጨረሻችሁን ያሳምረው የኔ ምርጦች። በጣም ብዙ ሰው ነው ያዝናናችሁት የእውነት። የሆነ ጊዜ ላይ ሀይሚም ብሩክም በተሳሳተ መንገድ እየሄዱ ነበር። በጣም ደስ በማይል ትክክል ባልሆነ በተሳሳተ መንገድ እየሄዱ ነበር። አሁን ላይ ግን ምልስ ብለውልን እነሱም ደስታ በደስታ ሆነው እንደገና ደግሞ ሀይሚም ብሩክም በጣም በቃ የሆነ እኔ እንጃ አላቅም። አሁን ላይ በቃ ተመልካችንን በጣም አስደስተው ጥሩ ነገርን እያደረጉ ነው የሚገኙት። በቃ ይህንን አይነት ስራ እንድትሰሩ ነው የምንፈልገው የእውነት ለመናገር እና እኔ እንጃ ሁሉም ሰው በዚህ ሰዓት በእናንተ ደስተኛ ነው በጣም ማለት ነው። በጣም ሁሉም ሰው ደስተኛ ሆኖ በቃ በፈገግታ የሆነ ያለ ከጭንቀት ከስራ የሆነ ከሆነ ጭንቀት ወጣው በቃ የሆነ የእናንተን ቪዲዮ ሲያዩ የሚዝናኑበት። እኔ ራሴ እግዚአብሔርን ስራ ትምህርት ክላስ ጀምሬያለሁና ከክላስ መልስ ብዬ የእናንተ ቪዲዮ ቁጭ ብዬ ሳይ የተሰማኝ ደስታ የእውነት ቪዲዮን ጀምሮ እስኪያልቅ ከሀይሚ ራሱ ሳቋ እየመጣ ነበረ። ወይ ብሩክ ግን እንዴት ትሬት እንዳረጋት የእውነት ይሄንን ደስታ ማን እየተናገኘው ነበረ? ትልቅ ደስታ ነው። በቃ እኔ አላቅም። እና ሁሌም በዚህ አይነት መንገድ ብትቀጥሉ፣ ሁሌም እንደዚህ ሆናችሁ ቪዲዮ ብትሰሩ፣ ለእናንተም ለእኛም የሚያዝናና ነገር ብትለቁ ደስ ይለናል ሁሌም ቢሆንና መጨረሻችሁን ያሳምረው ብዬ ነው እኔ መልእክቴን የማስተላልፈው፣ መልካም ምኞቴንም የምገልጽላችሁና ለብዙ ሰው ደስታ ደራሽ ናችሁ። እኔ እንጃ ትለዩብኛላችሁና ብሩክ የእውነት ፈሱ ይሸታል ኧረ ምናምን አላለ ባልተጸየፈው ሙላ ሕክምና ነው ያለው። እና ብቻ ሀይሚ ሰርተሽዋል፣ ይመችሽ፣ ትችያለሽ፣ አንደኛ ነሽ፣ ሁሌም አንደኛ ነሽ፣ ሁሌም ወርቅ ነሽ። የሆነ ዛሬ ደግሞ ጸጉር ስታይሉ አይደል ራሱ እንዴት ነው የሚያምረው! በቃ ይመችሽ የኔ ውድ። ለማንኛውም የዛሬውን ቪዲዮ እንዴት አያችሁት? እኔ በቃ በሳቅ ጀምሬ በሳቅ የጨረስኩት ቪዲዮ ነው። ሁሌ በእንደዚህ አይነት ነገር ቢመጡ ምን አለበት? ሁሌ እንደዚህ ደስተኛ ቢሆኑ። በእርግጥ ህይወት ሁሌም ደስታ የላትም። ሁሌም አልጋ ባልጋ የሆነ ኑሮ የለም። ሁሌም በቃ ስቃችሁ የምትኖሩበት ህይወት የለም። መጣላት አለ፣ መታረቅ አለ፣ ማጣት አለ፣ ማግኘት አለ፣ ብዙ ነገሮች አሉ። ግን ያው በቃ ሀይሚና ብሩክ በፕራንክ እንዲህ የሆናችሁ እርስ በእርስ በሚያስቅ በሚያዝናና በሚያስተምር ቁም ነገር ባለው ቪዲዮ ብትመጡልን እንወዳለን፣ እንፈልጋለን። መጨረሻችሁን ያሳምረው። ጠላቶቻችሁን አይናቸውን ይሸፍንላችሁ፣ እግሮቻቸውን እጃቸውን ይያዝላችሁ። መጨረሻችሁን ያሳምረው። አመሰግናለሁ። የጨረቃ ፋሚሊዎች ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በዛሬው ቪዲዮ የተሰማችሁን ሀሳብ አስተያየት ነው ኮሜንት ላይ ማስቀመጥ ትችላላችሁ። አመሰግናለሁ። እኔ ትንሽ ስቃለሁ ድጋሚ ቪዲዮ እያየሁ ማለት ነው። ይመቻችሁ።